ምድር ያስገባነው የፋኖ ታጣቂ እንዴት የፈለግነውን ሳያደርግ ቀረ በሚል አቶ ወርቁ ኃይለ ማርያም ለ2 ቀናት ገምግመው ሳይግባቡ ተለያዩ። የኢትዮጵያ መንግስት የዶላርን ዋጋ ገበያው እንዲወስነው በመፍቀዱ ከአይኤምኤፍ እና ወርልድ ባንክ ብድር ማግኘት መጀመሩ ተሰማ። በምዕራብ ወለጋ ዞን አርሶ አደሮች በመንግስት ታጣቂዎች እየተገደሉ መሆናቸው ተነገረ። ሰላም ጤና ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የጃኖ ቅማንት ሚዲያ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ወደ ቅማንት ምድር ያስገባነው የፋኖ ታጣቂ እንዴት የፈለግነውን ሳያደርግ ቀረ በሚል አቶ ወርቁ ኃይለ ማርያም ለ2 ቀናት ገምግመው ሳይግባቡ ተለያዩ። የማዕከላዊ ጎንደር አስተዳዳሪ አቶ ወርቁ ኃይለ ማርያም የተባለው ጽንፈኛ የሚመራው የዞኑ ባለስልጣናት ቡድን ባሳለፍነው ሐምሌ 17 ቀን 2016 ዓ.ም በድባ ደፈጫ በኩል ያስገባነው የፋኖ ታጣቂ እንዴት በታቀደው መሰረት ቅማንትን ሳይጨፈጭፍ ቀረ በሚል ከሰኞ እስከ ማክሰኞ ሲገመግም ቢሰነበትም ሳይግባባ መለያየቱን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። ባሳለፍነው ሳምንት ወደ ድባ ደፈጫ ገብቶ የተወሰኑ የገበሬ መሳሪያዎችን መቀማትና ግለሰቦችን ማገት ሲጀምር የአካባቢው ማህበረሰብና ሚሊሻዎች በጋራ ራሳቸውን መከላከል አድርገው የፋኖን ጥቃት በማምከናቸው አቶ ወርቁ ኃይለ ማርያምና አቶ ደሳለኝ ጣሰው ያደራጁት ጸረ ቅማንት ቡድን ከፍተኛ ቁጣ ውስጥ መግባቱን ምንጮች አጋልጠዋል። ይህ በመንግስት መስሪያ ቤት ተደብቆ የፋኖነት ተግባሩን የሚሰራው ጽንፈኛ ቡድን በድባ ደፈጫ ያሰማራ ነው። ጀግናው ፋኗችን በታቀደው መንገድ ቅማንትን ማጥቃት ያልቻለው የታጠቀ የቅማንት ሌባና ሽፍታ በአርባባና ወለቃ ገብቶ ስለተሰገሰገ ነው የሚል መከራከሪያ አንስቶ ቢወያይም ትክክለኛ የብልጽግና ካድሬ የሆነው ቡድን በበኩሉ ህብረተሰቡ በፋኖ መሳሪያው እየተዘረፈና እየታገተ ምን ማድረግ ነበረበት ሲል ሞግቷል። ለ2 ተከታታይ ቀናት በጉዳዩ ላይ ሲጨቃጨቅ የቆየው የማዕከላዊ ጎንደር የጸጥታ ዘርፍ ትላንት ምሽት በልዩነት ስብሰባውን ቢጨርስም የአቶ ወርቁ ኃይለ ማርያም ቡድን በቅማንት ምድር ዘመቻ በማድረግ መሳሪያ እናስወርዳለን በሚል መወሰኑ ተሰምቷል። ባሳለፍነው ሐምሌ 17 ቀን 2016 ዓ.ም በድባ ደፈጫ የተደረገውን የፋኖ ጥቃት ተከትሎ መከላከያ ሰራዊቱ ወደ አካባቢው እንዲገባ ተጠይቆ ከብዙ ዝጌታ በኋላ ቢገባም በአቶ ወርቁ ኃይለ ማርያምና ሻለቃ ኩማ ትዕዛዝ ሰጭነት ምንም አይነት ስራ ሳይሰራ እንዲመለስ መደረጉ አይዘነጋም። ክልል ላይ ስልጣን እንስጥ በሚል ተጋብዞ የቅማንትን ጥያቄ አከርካሪ ሳልሰብር ከጎንደር አልዛወርም በሚል መልስ የሰጠው የፋኖ የውስጥ አርበኛው አቶ ወርቁ ኃይለ ማርያም ከሌላው የአማራ ጽንፈኛ ደሳለኝ ጣሰው ጋር በመቀናጀት የቅማንትን ምድር ሙሉ በሙሉ በፋኖ የማስወረር እቅድ እንዳላቸው አፈትልከው የወጡ መረጃዎች አመላክተዋል። ይህን እቅዳቸውን ከተላላኪያቸው አበራ ለማየሁና ታደጋ ወቀ ጋር በመሆን ለመፈጸም እየተጉ የሚገኙት ፋኖ የማዕከላዊ ጎንደር ባለስልጣናት መጀመሪያ በቅማንት ምድር በመዝመት መሳሪያውን ከነጠቁ በኋላ ቀጠናውን ፋኖ በጉልበት እንዲይዘው ለማድረግ ማቀዳቸው ተሰምቷል። ይህን ተከትሎ የቅማንት ህዝብ ያለበት ተደራጅቶ አካባቢውን በመጠበቅና መሳሪያውን አሳልፎ ባለመስጠት የተቃጣበትን የፋኖ ካድሬዎች ሴራ ማክሸፍ እንዳለበት ጉዳዩ ያሳሰባቸው ወገኖች ለጃኖ ቅማንት ሚዲያ ተናግረዋል። ሰበብ እየፈጠሩ የቅማንትን ራስን የመከላከል አቅም ካማሸሹ በኋላ በጽንፈኛ ፋኗቸው ማስወረርና የፈለጉትን ማድረግ የወሰኑት የማዕከላዊ ጎንደር ጽንፈኞች እየፈጸሙት ያሉትን የግፍ ተግባር ማጋለጥ ያስፈልጋል ተብሏል። የኢትዮጵያ መንግስት የዶላር ዋጋ ገበያው እንዲወስነው በመፍቀዱ ከአይኤምኤፍ እና ወርልድ ባንክ ብድር ማግኘት መጀመሩ ተሰማ።
የዶላርና ሌሎች የውጭ ገንዘቦችን ዋጋ በብሔራዊ ባንክ በኩል እየወሰነ ምንዛሬውን ለመቆጣጠር ሲጥር የቆየው የብልጽግናው መንግስት ምጣኔ ሀብቱ በመዳከሙ የውጭ ከረንሲ እጥረቱን ማሻሻል ስላልቻለ ሁለቱ የምዕራቡ ዓለም አበዳሪ ድርጅቶች ያቀረቡትን ጥያቄ ተቀብሎ የዶላርን ዋጋ ገበያው እንዲወስን በማድረጉ ብድር መለቀቅ ተጀምሯል ተብሏል። የብልጽግና መንግስት የዶላር ምንዛሬውን በቁጥጥር ስር አድርጎ የውጭ ከረንሲ ክምችቱን ለማሳደግ ሲጥር የቆየበት አሰራር የጥቁር ገበያውን ንግድ ከማስፋፋት ባለፈ ምንም አይነት ረብ ባለማግኘቱና የአበዳሪ ድርጅቶችን ፍላጎት ለማሳካት የዶላርን ዋጋ ለገበያው አስረክቧል ሲሉ የዘርፉ ባለሙያዎች ተናግረዋል። ይህን ውሳኔ ተከትሎ መንግስት የአንድ ዶላርን ዋጋ ባሳለፍነው ሰኞ ከ74 ብር በላይ እንዲመነዘርና በቀጣይ ገበያውና የሀገሪቱ ምጣኔ ሀብት የዶላሩን ግብይት እንዲወስኑት አድርጓል። ይህን የመንግስት ውሳኔ ተከትሎ የሀገሪቱ ምጣኔ ሀብት ከገባበት የቁልቁለት ጉዞ ወጥቶ መነቃቃት ያሳያል የሚሉ ወገኖች ቢኖርም እርምጃው የዜጎችን የመግዛት አቅም ክፉኛ ይጎዳዋል የሚሉ አልታጡም። የብልጽግናን መንግስት አስገድዶ የውጭ ምንዛሬ ግብይት ፖሊሲውን ያስቀየረው IMF የኢትዮጵያ መንግስት በመጻያኑ 4 ዓመታት ለሚወስዳቸው የምጣኔ ሀብት ማሻሻያዎች የሚውል የ3.4 ቢሊዮን ዶላር ድጋፍ ማጽደቁ ተሰምቷል። የዓለም ባንክ የተባለው አበዳሪ ድርጅት በበኩሉ የ1.5 ቢሊዮን ዶላር ብድር ለመስጠት መወሰኑን አሳውቋል። የኢትዮጵያ መንግስት እንዳሳወቀው ከሆነ ይህ ብድር IMF ከዓለም ባንክና ሌሎች አበዳሪ ድርጅቶች ለማግኘት ያቀደው የ10.7 ቢሊዮን ዶላር ብድር አካል ነው። አገሪቱ በገባችበት አውዳሚ የእርስ በርስ ጦርነት ምክንያት የደቀቀው ምጣኔ ሀብቷ በዚህ ትልቅ ብድር አማካኝነት ያድጋል አያድግም በሚለው ጉዳይ የተለያዩ አስተያየቶች እየተሰጡ ይገኛሉ። መንግስት ይህን ብድር በአግባቡ ከተጠቀመው የሀገሪቱን ምጣኔ ሀብት ከገባበት ስራ አውጥቶ ወደ ተሻለ ከፍታ ሊወስደው ይችላል የሚሉ ወገኖች ቢኖርም የለም፣ መንግስት በሀገሪቱ ውስጥ ያሉ የእርስ በርስ ጦርነቶችን ካላስቆመና ሀገሪቱን ሰላም ካላደረገ የተገኘው ብድር የጦር መሳሪያ መግዣና የወታደር ቀለብ ከመሆን አይዘልም የሚሉ በርካቶች ናቸው። በምዕራብ ወለጋ ዞን አርሶ አደሮች በመንግስት ታጣቂዎች እየተገደሉ መሆናቸው ተሰማ። በኦሮሚያ ክልል ምዕራብ ወለጋ ዞን ንጹሐን አርሶ አደሮች በመንግስት ታጣቂዎች ግድያ እየተፈጸመባቸው ነው ተብሏል። ለአርሶ አደሮቹ መገደል እንደ ምክንያት የሚነሳው የተለመደው የሸኔ ተላላኪ የሚለው አሰልቺ ንግግር ሲሆን ንጹሐኑ የተረሸኑት በህዝብ አደባባይ ነው ተብሏል። ከግድያው በተጨማሪ ድብደባዎች፣ እስራቶችና ልዩ ልዩ የመብት ጥሰቶች አሁንም ተጠናክረው የቀጠሉ ሲሆን ወንጀሉን የሚፈጽሙት ደግሞ የክልሉ ልዩ ኃይልና ሚሊሻዎች ናቸው ተብሏል። ብልጽግና የኦሮሞ ነጻነት ሰራዊትን አጠፋዋለሁ በሚል በክልሉ የተለያዩ አካባቢዎች ዘመቻዎችን አጠናክሮ የቀጠለ ሲሆን ህዝቡን የሸኔ ተላላኪ በሚል በጅምላ ከማሰቃየት ውጪ አንዳች ለውጥ ማምጣት አልቻለም። ከአማራ ክልል በፊት ከፍተኛ የግጭት ቀጠና ሆኖ የቀጠለው የኦሮሚያ ክልል አንዱ ሲሆን እገታዎችን ጨምሮ በርካታ ህገወጥ ተግባራት እየተፈጸሙበት ይገኛል። ከባለፈው ሐምሌ ወር መግቢያ ጀምሮ በክልሉ ሰላሌ ዩኒቨርሲቲ ተገኝተው የ12ኛ ክፍል መልቀቂያ ፈተና የወሰዱ ተማሪዎች በአካባቢው ባለው የጸጥታ ችግር ምክንያት እስካሁን ወደ ቤተሰቦቻቸው መመለስ እንዳልቻሉም ጃኖ ቅማንት ሚዲያ መዘገቡ አይዘነጋም። በወሰን ተሻጋሪ የአማራ ታጣቂዎች ጭምር ከፍተኛ ጥቃት እያስተናገደ ያለው የኦሮሚያ ክልል የብልጽግና መንግስት ወደ ስልጣን ከመጣ ማግስት ጀምሮ እስካሁን በግጭት ውስጥ ይገኛል። በምዕራብ ወለጋ ዞን የሚንቀሳቀሰው የመከላከያ ሰራዊትና የክልሉ ሚሊሻ ሁለት አርሶ አደሮችን በግብ ሲደበድብና ህጻናትን አንበርክኮ ሲደበድብ የሚያሳይ ተንቀሳቃሽ ምስል ለጃኖ ቅማንት ሚዲያ የደረሰው ሲሆን ከሚዲያ አጠቃቀምና ደንብ አንጻር ይህን አሰቃቂ ቪዲዮ አየር ላይ ማዋል እንደማንችል በአክብሮት እንገልጻለን። ክልሉ እያስተናገደ ካለው የጸጥታ ችግር በተጨማሪ እንደ ወባና ኮሌራ የመሳሰሉ ወረርሽኞች ተከስተውበት ቁጥሩ በውል ያልታወቀ ህዝብ እያለቀ ይገኛል። በክልሉ የወባና የኮሌራ ወረርሽኝ ከተከሰቱ ጀምሮ ወራትን ቢያስቆጥሩም በሚመለከተው አካል ትኩረት ተሰጥቶት ባለመሰራቱ በተለይም ህፃናትና እናቶች በከፍተኛ ሁኔታ እየተጠቁ ነው ተብሏል። በእናቶ ሽመልስ አብዲሳ የሚመራው የኦሮሚያ ብልጽግና ለሚዲያ ፍጆታ የሚውሉ ተግባራትን እየከወነ የዜና ርዕስ ከመሆንና ህዝቡን በዘረኝነት ስሜት ለመደለል ከመሞከር ውጪ አንዳችም ማህበረሰባዊ ለውጥ ማምጣት የሚችል ስራ መስራት አልቻሉም።
ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና ቆዩ።